ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒቱን ጀምረን ነበር ራሽናል ኤክስፕሬሽንስ ኤንድ ራሽናል ፋንክሽንስ። ዛሬ ግራፍስ ኦፍ ራሽናል ፋንክሽንስን በፓርት 1 እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን፣ እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ፓርት 1 አሲምቶትስ ቱ ዘ ግራፍ ኦፍ ኤ ራሽናል ፋንክሽን። አሲምቶት ማለት ምን ማለት ነው? መጠጋት ግን አለመንካት ማለት ነው። መጠጋት ግን አለመንካት ማለት ነው። ሶ ግራፍ ላይ ምን እንደሆነ በደንብ አድርገን እናየዋለን። ለጊዜው ግን አሲምቶትስን የሚጠጋ ግን የማይነካ በሚለው ያዙት ማለት ነው። እሺ ቴብል አለ እዚህ ጋር ኮምፕሊት ዘ ፎሎዊንግ ቴብልስ ይለናል። ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ 1 ኦቨር ኤክስ ተሰጥቶናል። እንግዲህ እዚህ ጋር እንደምታዩት ኢንቨርስሊ ፕሮፖርሽናል ናቸው። ኤክስ ሲጨምር ኤፍ ኦፍ ኤክስ ይቀንሳል። ኤክስ ሲቀንስ ደግሞ ኤፍ ኦፍ ኤክስ ይጨምራል ማለት ነው። እሺ አንድ ስንተካ አንድ ነው የሚሆነው፣ ምክንያቱም 1 ኦቨር 1 ስለሆነ ማለት ነው። ኤክስ 0.5 ሲሆን አንድ ሲካፈል 0.5 ማለት 1/2 ማለት ነው። ይሄ ምን ይሆናል? 2 ነው የሚሆነው። ሶ እዚህ ጋር 2 ይኖረናል። ሌላ ይሄ 1/10 ማለት ነው። አንድ ሲካፈል ለ1 10ኛ ስንት ነው የሚሆነው? 10 ነው የሚሆነው። እዚህ ጋር 10 100 1000 10000 እዚህ ጋር 100,000 ይኖረናል ማለት ነው። 100,000 ይሄ ይመጣል። አያችሁ ኤክስ እየቀነሰ ሲመጣ ዋይ ምን እየሆነ ኤፍ ኦፍ ኤክስ ምን እየሆነ ይመጣል? እየጨመረ ይመጣል ማለት ነው። እዚህ ጋርም በተመሳሳይ ያው የሳይን ልዩነት ነው፣ ቁጥሮቹ ተመሳሳይ ነው የሚሆኑት ማለት ነው። -1 -2 -10 -100 -1000 -10,000 እና -100,000 ይሆናል ማለት ነው። -100,000 በዚህ መልኩ እንሞላለን። አሁን ደግሞ ኤክስ እየጨመረ ነው ያለው 1 10 100 እያለ ማለት ነው። አሁን ኤክስፔክት የምናደርገው ምንድነው ማለት ነው? ኢንቨርስ ሪሌትድ ስለሆኑ የኤፍ ኦፍ ኤክስ ዋጋ ደግሞ እየቀነሰ መሄድ አለበት። ሶ አንድ ኤክስ 1 ሲሆን ኤፍ ኦፍ ኤክስ 1 ይሆናል። 10 ሲሆን 1 10ኛ 0.1 100 ስንተካ 1 ኦቨር 100 ይሆናል። ይሄ ማለት ደግሞ 0.01 ነው። 0.001 ይሆናል። 0.0001 ዚስ 0.1 2 3 4 5 ይሄ ይሆናል ማለት ነው። ከታች ስንመጣ ያው ኔጌቲቭ መሆኑ ነው እንጂ ተመሳሳይ ነው። -1 -0.1 -0.01 -0.001 -0.1 2 3 1 -0.1 2 3 4 5ኛ ይሄ ይመጣል ማለት ነው። ባጭሩ ይሄ ምን ማለት ነው? አንድን ለ100,000 ስናካፍል ማለት ነው ያ ማለት ነው። ስለዚህ ይሄ ምን ይሆናል ማለት ነው? 0.00 ስለዚህ አሁን ስንት 5 ዩኒት ወዴት መሄድ አለብን? ወደዛ መሄድ አለብን ማለት ነው። 1 2 3 4 5 አያችሁ፣ ይሄ ኤግዛክትሊ ይሄንን ይሰጣናል ማለት ነው። ዘ ዶሜን ኦፍ ኤፍ ኦፍ ኤክስ ኦብቪየስሊ ምንድነው? እዚህ ጋር 0 መግባት አይችልም አይደለ? 1 ኦቨር 0 ስለሚሆን ኤክስ አን ኤሌመንት ኦፍ ሪል ነምበር ሰች ዛት ኤክስ መስት ቢ ዲፈረንት ፍሮም 0 ይሄ ዶሜናችን ይሆናል ማለት ነው። ኤንድ ፍሮም ዘ ቱ ቴብልስ ኦፍ አክቲቪቲ 2.91 የመጀመሪያው ላይ ማለት ነው ኦብዘርቭ ዛት as x approaches to 0 x እንደዚህ ወደ 0 አፕሮች እያደረገ ይሄደ በጣም እያነሰ በሄደ ቁጥር ማለት ነው the value of the function f of x increases without bound ያለ ገደብ እየጨመረ ይሄዳል። አያችሁት? የx ቫልዩ ወደ 0 ከየት አቅጣጫ? from the right እንግዲህ ይሄ 0 ቢሆን ከሌፍት መጠጋት አለ፣ ከራይት ደግሞ መጠጋት አለ ማለት ነው። ከራይት ሳይድ ከሆነ ቁጥሮቹ ፖዚቲቭ ነው የሚሆኑት። እዚህ ጋርም እንደምታዩት የኤክስ ቫልዩ ፖዚቲቭ ነው እንዳለ ማለት ነው። ሶ ምን ይሆናል ማለት ነው? የኤፍ ኦፍ ኤክስ ዋጋ ያለ ገደብ ይጨምራል ማለት ነው። ይጨምራል። ሁለተኛ ላይ ደግሞ as x approaches 0 from left እንግዲህ እንደነገርኳችሁ ነምበር ላይን ላይ ብና ይሄ 0 ከሆነ በዚህ መልኩ ኤክስን በግራ በኩል ልንቀርበው እንችላለን ወይም በቀኝ በኩል ልንቀርበው እንችላለን። ፍሮም ሌፍት ነው የሚለን እዚህ ጋር። ሶ ከሌፍት ሳይድ ከቀረብ ነው የኤክስ ቫልዩ ምንድነው የሚሆነው? ኔጌቲቭ ነው። ምክንያቱም ከ0 ቱ ዘ ሌፍት ያሉ ቁጥሮች ኔጌቲቭ ናቸው፣ ቱ ዘ ራይት ያሉት ደግሞ ፖዚቲቭ ስለሆኑ ማለት ነው። the value of the function f of x decreases without bound አያችሁ
ኔጌቲቭ 1 ነበር፣ ኔጌቲቭ 2፣ ኔጌቲቭ 10 እያለ እየቀነሰ ነው የሚሄደው ማለት ነው። እየቀነሰ ያው ኔጌቲቭ ዕዳ ስለሆነ ቁጥሩ እያደገ በሄደ ቁጥር ምንድነው ማለት ነው ዲክሪዝ አደረገ ነው የምንለው ማለት ነው። Note that x approaches to 0 from the right means x takes numbers very close to 0. እንደዚህ ወደዚህ ተጠጋን ማለት approach to 0 ማለት ወደ x የተጠጉ ቁጥሮችን እንወስዳለን ማለት ነው። from the right ከሆነ የምንወስደው ቁጥር greater than 0 የሆነ ነው ያው ፖዚቲቭ ስለሆነ ስለዚህ ብያቸዋለሁ። ይሄ 0 ከሆነ ከዚህ ሳይድ የምንጠጋ ከሆነ from the right ፖዚቲቭ ቁጥር ነው የምንወስደው። እነዛ ፖዚቲቭ ቁጥሮች ደግሞ ምንድናቸው? greater than 0 ናቸው። in this case we mean positive numbers and x approach to 0 from the left ከሆነ ደግሞ from the left side ከሆነ ከዚህ በኩል ከቀረብ ነው ማለት ነው ምንድነው የሚሆኑ ቁጥሮቹ ኔጌቲቭ ነው የሚሆኑት። x takes very close to 0 but numbers less than 0. in this case we mean negative numbers ማለት ነው። negative numbers ይሄ ነው ሐሳቡ። these two behaviors of a function f of x near x is equals to 0 are denoted as follows. a if x approaches 0 from the right እንግዲህ አሁን ልብ አድርጉ if x approaches 0 from the right እንደዚህ ይሄን ሁሉ አረፍተ ነገር ከምንጽፍ ማለት ነው በሂሳባዊ ቋንቋ በዚህ መልኩ እንገልጸዋለን። x approaches to 0 x approaches to 0 from the right ማለት ነው። ይሄ from the right ምክንያቱም ፖዚቲቭ ቁጥሮች የሚገኙት ከዜሮ በቀኝ በኩል ስለሆነ ማለት ነው። ሌላ as x approaches to 0 from the left ከሆነ ቺን ምን እናደርጋታለን? ኔጌቲቭ ነምበር ላይን ውሰዱ። ይሄ 0 ነው እዚህ ጋር ይሄ 0 ነው። ይሄ to the right ነው አይደል? to the right ነው። ይሄኛው ደግሞ to the left ነው ከዜሮ ማለት ነው ከዜሮ። ሶ to the right ያሉት ቁጥሮች ምንድናቸው? ፖዚቲቭ ናቸው። ስለ x ነው ማወራችሁ። to the left ያሉት ደግሞ ኔጌቲቭ ናቸው። ስለዚህ as x approaches to 0 ቺን 0 ማለት ነው። from the right ከሆነ እቺን ፖዚቲቭ እጠቀማለሁ ማለት ነው። እዚህ ጋር as x approaches to 0 from the left ከሆነ ቺን ኔጌቲቭ እጠቀማለሁ ማለት ነው። ሶ ኖቴሽኑ ይሄንን ነው የሚመስለው ማለት ነው። እሺ እዩ አሁን እንግዲህ if f of x increases without bound ይሄንን ደግሞ እንዴት እንገልጸዋለን ማለት ነው? f of x increase without bound የሚለውን እንዴት እንገልጸዋለን? በዚህ ማለት ነው። ይሄ ማለት ምን ማለት ነው? f of x approaches ምን ኢንፊኒቲ ማለት ነው። ፖዚቲቭ ኢንፊኒቲ ማለት ነው። ወዴት የሚሄድ ከሆነ ወደ ላይ የሚሄድ ከሆነ ያው ይሄ ወደ ላይ ፖዚቲቭ ስለሆነ ማለት ነው። f of x approaches ኔጌቲቭ ኢንፊኒቲ ወዴት የሚሄድ ከሆነ ወደ ታች የሚሄድ ከሆነ ማለት ነው። እንግዲህ ምን ተባብለናል? f of x increases without bound ነው። f of x decreases without bound ከሆነ እቺን እንጠቀማታለን ማለት ነው። ይሄን እንጠቀማለን። እሺ ያወራው ነው if x approaches 0 from the left ይሄ እንዴት ዲኖት ይደረጋል? as x approaches to 0 from the left ማለት ነው። ይሄ then f of x decreases without bound decrease without bound ደግሞ በዚህ ይገለጻል ማለት ነው። from the two tables of activity 2.92 observe that አሁን ደግሞ ስለ ሁለተኛው ቴብል እናውራ። እስካሁን ስናይ የነበረው as x approaches to 0 from the right እና as x approaches to 0 from the left እነዚህ ነበር ስናይ የነበረው። f of x ወደ ፖዚቲቭ ኢንፊኒቲ የሚሄድበት ኬዝ አለ። f of x ወደ ኔጌቲቭ ኢንፊኒቲ የሚሄድበት አግባብ አለ ማለት ነው። አሁን ደግሞ as x increases without bound f of x approaches to 0 ይሄ እንዴት ይገለጻል? as x increases without bound f of x approaches to 0 እንግዲህ ተመልከቱ as x goes to infinity f of x ወዴት ይሄዳል ማለት ነው? ወደ 0 ይሄዳል። ልብ አድርጉ as x goes to infinity f of x approaches 0 ማለት እንችላለን። ወይም f of x approaches to 0 as x approaches to infinity ማለት እንችላለን ማለት ነው። ያው ተመሳሳይ ናቸው፣ ምንም የተለየ ነገር የለውም። እንግዲህ ይሄን ያልንበት ምክንያት ተመልከቱ። አንድ እያለ አንድ ነበረ፣ 10 ሲሆን 0.1
100 ሲሆን 0.01 0.001 0.0001 0.00001 አሁን ተመልከቱ የኤክስ ቫልዩ ምን እየሆነ ነው ያለው እየጨመረ ነው ያለው ለዛ ነው as x approaches to infinity ያልነው የዋይን ቫልዩ ደግሞ ተመልከቱ 1 0.1 እያለ 0.00 እያለ ይሄዳል ማለት ነው በጣም እየቀነሰ ይሄዳል ሶ x ወደ ፖዚቲቭ ኢንፊኒቲ በተጠጋ ቁጥር f of x ደግሞ ወዴት ነው ማለት ነው ጣፈንታው ወደ 0 መሄድ ይሆናል ማለት ነው ለምን f of x is equals to 1 over x ኢንቨርስ ሪሌትድ ናቸው ማለት ነው x ሲጨምር f of x ይቀንሳል x ሲቀንስ ደግሞ f of x ይጨምራል ማለት ነው b as x decreases without bound f of x approaches 0 and it is expressed by ይሄ ማለት ነው እንግዲህ በዚህ መልኩ ይገለጻል as x goes to negative infinity ያ ማለት x ሲቀንስ as x decrease f of x approaches 0 ይሄ ማለት ነው ሶ እዚህ ጋር የf of x ቫልዩ -1 -0.1 -0.01 -0.12 -0.123 -0.00001 ይሄ ይሆናል ማለት ነው እንግዲህ ተመልከቱ x ምን እየሆነ ነው ያለው ዲክሪዝ እያደረገ ነው ያለው ቱ ዘ ሌፍት ነው እየራቀ እየሄደ ያለው ማለት ነው የf of x ቫልዩም ስናይ ምን እየሆነ ነው ያለው ማለት ነው ወደ 0 እየተጠጋ ነው እየሄደ ያለው ማለት ነው ሶ አሁን ሁለቱ ያየነው ኬዝ ላይ እዚህ ጋር 0 አለ እንበል 0ን ከዚህ ሳይድ በዚህ ሳይድ ወደዛ እየራቅን ከሄድን ለx ማለት ነው f of x ወዴት ይሄዳል ወደ 0 ይሄዳል እንደገና ወደዚህ ሳይድም ቱ ዘ ሌፍትም እየራቅን በሄድን ቁጥር f of x ወዴት ይሄዳል በሁለቱም ኬዝ ማለት ነው ወደ 0 ይሄዳል ማለት ነው በዚህኛው ኬዝ ከዚህ ነው የሚጠጋው ወደ 0 በዚህኛው ኬዝ ደግሞ ከዚህ ነው የሚጠጋው ማለት ነው ምክንያቱም 1 over -0.00 ኔጌቲቭ 00 ሳይሆን ኔጌቲቭ 1000 ለምሳሌ እንደዚህ ቢሆን ቀጣይ 1 over -10000 ቢሆን ኔጌቲቭ 0.000 የሆነ ቁጥር ነው የሚሆነው ሶ እዚህ ሪጅን ውስጥ ነው የሚያርፈው ማለት ነው ፖዚቲቭ ከሆነ ደግሞ እዚህ ሪጅን ውስጥ ያርፋል ማለት ነው ሶ ባጭሩ ከዚህ በኩል አፕሮች ማድረግና ከዚህ በኩል አፕሮች የማድረግ ነው ዞሮ በሁለቱም በኩል ወዴት ነው የሚሄደው ማለት ነው f of x ወደ 0 ይሄዳል ማለት ነው These two information imply that as x goes to positive infinity or as x goes to negative infinity the graph of f of x approaches the horizontal line y is equals to 0 xን በቀኝ በኩልም የኤክስን ቫልዩ ስንጨምር እንዲሁም በግራ በኩል ደግሞ የኤክስን ቫልዩ እየቀነስን ብንሄድም በሁለቱም ኬዝ የኤፍ ኦፍ ኤክስ ቫልዩ ምን እንደሚሆነው ማለት ነው 0 ነው የሚሆነው 0 ማለት 0 ኤግዛክትሊ አይሆንም ወደ 0 እየተጠጋ ይሄዳል ያንን ምን እንለዋለን ማለት ነው አፕሮችስ ሆሪዞንታል ላይን ያ ማለት ተመልከቱ ይሄ ሆሪዞንታል ላይን አለ y = 0 ማለት ይሄ ማለት ነው x እና y = 0 አንድ ናቸው ይሄ ማለት ነው ሶ ምን አይነት ቅርጽ ይኖረዋል ግራፋችን የዚህ አይነት ቅርጽ ይኖረዋል ማለት ነው ከዚህም በተመሳሳይ የዚህ አይነት ቅርጽ ይኖረዋል ሶ ይሄ ግራፍ ይሄንን ላይን እየተጠጋ ነው የሚሄደው ይሄንንም በተመሳሳይ እየተጠጋው ነው የሚሄደው ሶ ይሄ ሆሪዞንታል ላይን y = 0 አሲምፕቶት እንለዋለን ቅድም የሚጠጋ ያልነው ማለት ነው የሚጠጋ ያልነው እሺ ዘስ ሆሪዞንታል ላይን y = 0 is called horizontal asymptote ሆሪዞንታል ያልነው ለምንድን ነው y = 0 ነው አይደለ y = 0 ይሄ ማለት ነው ሶ እንደዚህ ያለ መስመር ነው የሚባለው ሆሪዞንታል ነው የሚባለው ቀጥ ያለስ ቢሆን ነው ቨርቲካል ነው የሚባለው ሶ ይሄ እንደዚህ ሆሪዞንታሊ የተቀመጠ ላይን ስለሆነ ሆሪዞንታል አሲምፕቶት to the graph of f of x እንለዋለን ማለት ነው with this given information we can sketch the graph of f of x is equals to 1 over x as in figure 2.1 እንግዲህ ግራፋችን ይሄንን ይመስላል ተመልከቱ አሁን f of x is equals to 1 over x ነው
የዚህ ዶሜን ምን ይሆናል? ኤክስ እዚህ ጋር 0 መግባት ኤክስ 0 መሆን ይችላል አይችልም? ስለዚህ ዶሜናችን ኦል ሪል ነምበርስ ኤክሰፕት ምን ኤክሰፕት 0 ነው የሚሆነው ማለት ነው። 0 መካተት አይችልም። ስለዚህ ይሄንን እናስቀምጣለን። በግራም በቀኝም የኤክስን ቫልዩ አይተን ምን ማለት እንችላለን? y = 0 ሆሪዞንታል አሲምቶቱ ነው ተብለናል። ይሄ ማለት ነው። ይሄ ሆሪዞንታል አሲምቶቱ ነው። እንደገና x = 0 ኢንክሉድ መደረግ ስለማይችል ይሄ ምን ይሆናል? ይሄ ደግሞ ቨርቲካል አሲምቶቱ ይሆናል ማለት ነው። ይሄ ቨርቲካል አሲምቶት በምንም ተአምር በግራፍ ሊነካ አይችልም ማለት ነው። እስከስ በመናደርገው ግራፍ ሊነካ አይችልም። አሁን ከዚህ በኋላ ምን እናደርጋለን መሰላችሁ? እዚች ጋር እንምጣና አንድ ቴስት ማድረጊያ ቁጥር እንውሰድ። ሌት x = 1 እንውሰድ። x = 1 እዚህ ጋር ስንተካ 1/1 ይሆናል። ውጤቱ ምንድነው? 1 ነው። ስለዚህ ፖዚቲቭ ስለሆነ ግራፋችን ይሄንን ይመስላል። ልብ አድርጉ። ይሄኛውም አሲምፕቶት ነው፣ ይሄኛውም አሲምፕቶት ነው። ወደ አሲምፕቶቱ እየተጠጋ ይሄዳል። በዚህም እንደዛው ማለት ነው፣ ግን አይነካውም። እሺ እዚች ጋር እንምጣና ደግሞ ኔጌቲቭ 1ን እንውሰድ። ኔጌቲቭ 1ን እዚህ ኤክስ ቦታ ላይ ስንተካ 1/-1 ይሄ ውጤቱ ምን እንደሚሆነው ኔጌቲቭ 1። ሶ ኔጌቲቭ 1 ከሆነ የኤፍ(x) ቫልዩ ኔጌቲቭ የሚሆነው እዚህ ነው፣ እዚህ የታችኛው ውስጥ ለኤፍ(x) ፖዚቲቭ ነው። ስለዚህ ግራፋችን እንደዚህ አይነት ቅርጽ ይኖረዋል ማለት ነው። ሶ እነዚህ ሁለት ላይኖች ምንድናቸው? ሆሪዞንታል እና ቨርቲካል አሲምፕቶት ናቸው። ግራፉ ይጠጋቸዋል ግን አይነካቸውም። አሲምፕቶት ማለት የሚጠጋ ግን የማይነካ ማለት ነው። To sketch the graph of a rational function f(x) = p(x/q)(x) the following points are important. አሁን እንግዲህ የራሽናል ፋንክሽንን ግራፍ እንዴት እንደምንሰራ ወደ ማየት ነው እየሄድን ያለ ነው። ተከታተሉኝ። a the domain of the given function ዶሜኑ ማወቅ አለብን። ሌላ the behavior of the function near the points that make the denominator 0. ይሄ ማለት ለምሳሌ ቅድም 1/x አይተን ነበር። ከዛ ምን አደረግን? x = 0 ምን መሆን አይችልም፣ ግራፍ ውስጥ ኢንክሉድ መሆን አይችልም ተባብለናል። ወይም የዚህን ፋንክሽናል ቫልዩ አንዲፋይንድ ያመጣብናል ብለናል። ሶ ምንድነው ያደረግነው? ኤክስን ከግራና ከቀኝና ከሌፍት በኩል አፕሮች አድርገን ምኑን አየን ማለት ነው? አሲምፕቶቶቹን አየን ማለት ነው። ስለዚህ the behavior of the function near the points that makes the denominator 0 የሚለን አሲምፕቶቶቹን ለማግኘት የምንጠቀምበት መንገድ ነው ማለት ነው። ሌላ the behavior of the function for very large positive values and for very small negative values of the variables. ይሄንንም በተመሳሳይ ቼክ እናደርጋለን። ያ ማለት f(x) = 1/x x በጣም ስሞል ሲሆን x በጣም ላርጅ ሲሆን የf(x) ቫልዩ ምን ይመስላል ወይም ባህሪው ምን ይመስላል የሚለውን ማየት አለብን ማለት ነው። ዴፊኒሽን 2.10 given a rational function ይሄ rational function ተሰጥቶናል if f(x) goes to infinity እንግዲህ ይሄ goes to infinity ማለት መጨመር ማለት ነው or f(x) goes to negative infinity ያለ ገደብ መጨመር ያለ ገደብ መቀነስ ማለት ነው። ይሄ as x approaches to a from the left or x approaches to a from the right then the line x = a is called vertical asymptote. vertical asymptote እንለዋለን። እንግዲህ ወደ ቅድሙ ኤግዛምፕል ልመልሳችሁ። f(x) = 1/x አሁን as x approaches to 0 from the left f(x) ምን ነበር የሆነው? ወደ ኔጌቲቭ ኢንፊኒቲ ነበር ሄደው። as x approaches to 0 from the right f(x) ምን ነበር የሆነው? ወደ ፖዚቲቭ ኢንፊኒቲ ነበር ሄደው ወይም ጨመረ ማለት ነው በጣም። ከዚህ ላይ ምን እንረዳለን? x = 0 ምንድነው ማለት ነው? ቨርቲካል አሲምፕቶት ነው ማለት ነው። ቨርቲካል አሲምፕቶት ነው ወይም ቀለል ስናደርገው ከዲኖሚኔተር ላይ ያለው እዚህ ታች ወይም ወደዚህ ወደ ጀነራላይዜሽኑ እዚህኛው ጀነራል የሆነው አቀማመጥ ላይ ስንመጣ q(x) = 0 የሚሆንበት ቦታ ምን ይሆናል? ቨርቲካል አሲምፕቶት ይሆናል። ነገር ግን q(x)ን 0 የሚያደርጉት ቁጥሮች p(x)ን 0 የማያደርጉ መሆን አለባቸው ማለት ነው። ለምሳሌ
ኤክስ ፕላስ 3 ኦቨር ኤክስ ማይነስ 5 ይሄ ቢሆን ይሄ ታችኛው 0 የሚሆነው ኤክስ ስንት ሲሆን ነው? 5 ሲሆን ነው። ሶ ይሄ ምንድነው? ቨርቲካል አሲምቶት ነው ማለት ነው። ቨርቲካል አሲምቶት ነው። ሶ ምናልባት እዚህ ጋር ይሄኛው አገላለጽ ትንሽ ተወሳስቦብናል ብላችሁ የምታስቡ ከሆነ ተውት እና ይሄን ተረዱ። ኤክስ ፕላስ 3 ኦቨር ኤክስ ማይነስ 5 ይሄ ከሆነ ይሄንን ኤክስ ማይነስ 5 0 የሚያደርግልን የኤክስ ቫልዩ ስንት ነው? 5 ነው። ሶ ይሄ ምንድነው? ቨርቲካል አሲምቶት ነው ማለት ነው። ሌላ ኤክስ ማይነስ 5 ታይምስ ኤክስ ፕላስ 1 ኦቨር ኤክስ ፕላስ 1 ታይምስ ኤክስ ፕላስ 6 ይሄ ቢሆን አሁን የታችኛውን ማለት ነው 0 የሚያደርጉት ኤክስ ኢዝ ኢኳልስ ቱ ኔጌቲቭ 1 ኤክስ ኢዝ ኢኳልስ ቱ ኔጌቲቭ 6 ናቸው። ነገር ግን ከላይ ስናይ ኤክስ ፕላስ 1 አለ። ይሄ ኤክስ ፕላስ 1 0 የሚሆነው ኤክስ ስንት ሲሆን ነው? ኔጌቲቭ 1 ነው። ሶ ምን እናደርጋለን? ይሄንን እናጣፋለን ማለት ነው። ቨርቲካል አሲምቶታችን ብቸኛው ይሄ ይሆናል። ወደ ተጣፉት ጉዳይ በኋላ እንመጣለን። ሶ ይሄ ኤክስ ኢዝ ኢኳልስ ቱ ማይነስ 6 ምን ይሆናል ማለት ነው? ቨርቲካል አሲምቶት ይሆናል። የቨርቲካል አሲምቶት ትርጉም ግልጽ ነው ብዬ አስባለሁ። እንቀጥል። b if f of x approaches to b as x approaches to infinity or as x approaches negative infinity, then the line y is equals to b is called a horizontal asymptote to the graph. ችግር የለም። ይሄ ግልጽ ካልሆነ ችግር የለም። በነምበር አሳያችኋለሁኝ። f of x is equals to 3x plus 1 over x plus 5 ይሄ ያለን እንበል። አሁን as x approaches to infinity የምታዩት እዚህ ጋር ያለውን ፓወር ነው የሚሆነው ማለት ነው። እዚህ ጋር ያለውን ፓወር ታያላችሁ። አሁን ይሄ 3x ነው፣ ይሄ x ነው እንደምታዩት ማለት ነው። እያወራን ያለ ነው ስለ ቢሊየን ወይም ትሪሊየን የኤክስ ቫልዩ ነው እያወራን ያለ ነው። እዛ ላይ 1 ደመርን 5 ደመርን ምንም የሚያመጣው ለውጥ የለም። ስለዚህ ይሄንን ወዴት ሪዲዩስ ማድረግ እንችላለን ማለት ነው? ወደ 3x ኦቨር x መቀየር እንችላለን። እነዚህን ምን ማድረግ መተው ማለት ነው። ለምን? as x approaches to positive infinity ወይም negative infinity ማለት ስለ ቢሊየን ወይ ትሪሊየን ነው እያወራን ያለ ነው። አንድ ኢቭን ሚሊየን ራሱ ቢሊየን ራሱ እዚህ ጋር ሲደመር ካለ ምንም ለውጥ አያመጣም። ስለዚህ ይሄንን ስናቃልለው ስንት እናገኛለን? 3 እናገኛለን ማለት ነው። ስለዚህ y is equals to 3 ምንድነው ማለት ነው? ሆሪዞንታል አሲምቶት ነው ማለት ነው። ሆሪዞንታል አሲምቶት ነው ማለት ነው። እሺ አሁን ሌላ ሁለት ኬዝ ደግሞ እንውሰድ። f of x is equals to 1 over x አንድ ይሄኛውን እንውሰድ። ሌላ f of x is equals to x square plus 1 over x ይሄንን እንውሰድ ማለት ነው። አሁን ፓወራቸው እኩል ከሆነ ሬሾ እንወስዳለን። ያ ማለት 3 ሲካፈል ለ1 ወይም f of x is equals to x the power of 10 plus 1 over 6x the power of 10 plus 5x plus 10 the power of 100 ወይም 1000 ይሄ ያለን እንበል። በዚህ ኬዝ ሆሪዞንታል አሲምቶታችን የሚሆነው ትልቅ ፓወር ታያላችሁ። ይሄ ነው። እዚህ ጋር ትልቁን ፓወር ይዩት። ይሄ ነው። ስለዚህ ምን እናደርጋለን? የሁለቱን ሬሾ እንወስዳለን ማለት ነው። ሶ y is equals to 1 over 6 ሆሪዞንታል አሲምቶታችን ይሆናል ማለት ነው። እዚህኛው ጋር ስንመጣ ደግሞ ፓወሩን ይዩት። የዚህ 1 ነው። ከላይ ያለው ፓወር ደግሞ x the power of 0 ነው። ስለዚህ ሬሾ መውሰድ አንችልም። ወይም ሬሾ እንውሰድ ካል እንደዚህ እናደርጋለን። 0x plus 1 ኦቨር ምን x እዚህ ጋር 1 አለ 0 ኦቨር 1 ምን ይሆናል? y is equals to 0 ይሆናል ማለት ነው። ባጭሩ ግን ፓወሩን ስታነጻጽሩ የላይኛውና የታችኛው የሚበልጥ ከሆነ y is equals to 0 ሆሪዞንታል አሲምቶት ይሆናል ማለት ነው። እዚህኛው ጋር ደግሞ ስንመጣ ይሄኛው ፓወር በለጠ። አያችሁ? ይሄኛው ፓወር በለጠ። የዚህኛው 2 ነው፣ የዚህኛው 1 ነው። ሶ ሆሪዞንታል አሲምቶት የለውም ማለት ነው። ሆሪዞንታል አሲምቶት የለውም። አሁን ጀነራላይዝ ነው የምናደርገው። እንግዲህ p of x በእንደዚህ አይነት መልኩ የሚገለጽ ፖሊኖሚያል ፋንክሽን ከሆነ q of x ደግሞ በእንደዚህ አይነት መልኩ የሚገለጽ ፖሊኖሚያል ፋንክሽን ከሆነ ያው f of x ራሽናል ፋንክሽን ነው። ምክንያቱም p of x over q of x ስለሆነ አሁን አንደኛ if p of a is different from 0 and q of a is 0 then the line x is equals to a is a vertical asymptote to the graph of f of x ነው የሚለን። ቁጥር ወስደን እንይ። ለምሳሌ f of x is equals to
ኤክስ ፕላስ 5 ኦቨር ኤክስ ማይነስ 1 ይሄንን እንውሰድ እስኪ ይሄንን እንውሰድ። አሁን ፎር ኤክስ ኢዝ ኢኳልስ ቱ 1 ስለዚህኛው እናውራ። ኤፍ ኦፍ እንግዲህ ከላይ ያለው ፒ ኦፍ ኤክስ ነው። ፒ ኦፍ 1 እንበል፣ ፒ ኦፍ 1 እንስራ። እንደገና ደግሞ ኪው ኦፍ 1 እንስራ ማለት ነው። ፒ ቦታ ይሄ የላይኛው ፒ ነው፣ ይሄ የታችኛው ደግሞ ኪው ነው። ልክ ከዚህ ጋር እንዲመሳሰል ማለት ነው። ፒ ኦፍ 1 የላይኛውን ስንሰራ ስንት እናገኛለን? 6 ነው የምናገኘው። ኪው ኦፍ 1 0 ነው። ሶ አያችሁ ፒ ኦፍ ኤ ዲፍረንት ፍሮም 0 ከሆነና ኪው ኦፍ ኤ 0 ከሆነ ነው የሚለን። ስለዚህ ይሄን ኮንዲሽን ሳቲስፋይ ያደርገናል። ይሄኛው ዲፍረንት ፍሮም 0 ነው ማለት ነው። ይሄ ከሆነ ኤክስ ኢዝ ኢኳልስ ቱ ኤ ቨርቲካል አሲምቶት ነው ይለናል። ሶ በእኛ ኬዝ ኤክስ ኢዝ ኢኳልስ ቱ 1 ምን ይሆናል ማለት ነው? ቨርቲካል አሲምቶት ይሆናል ማለት ነው። አጠር ስናደርገው በነገርኳችሁ መሰረት ኤክስ ፕላስ 5 ኦቨር ኤክስ ማይነስ 1 አያችሁ ይሄ 0 ይሆናል። ስንት ላይ? ኤክስ ኢዝ ኢኳልስ ቱ 1 ላይ። ኤክስ ኢዝ ኢኳልስ ቱ 1 ላይ ከላይ 0 የሚመጣ አለ? የለም። ስለዚህ ይሄ ኤክስ ዘላይን ኤክስ ኢዝ ኢኳልስ ቱ 1 ለዚህ ለኤፍ ኦፍ ኤክስ ምን ይሆን ግራፍ ምን ይሆናል ማለት ነው? ቨርቲካል አሲምቶት ይሆናል ማለት ነው። አንድ ምሳሌ ልጨምርላችሁ። ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ኤክስ ፕላስ 10 ኦቨር ኤክስ ፕላስ 1 ታይምስ ኤክስ ማይነስ 5 ይሄ ቢሆን ይሄ ከታች ያለው 0 የሚሆነው ኤክስ ኢዝ ኢኳልስ ቱ ኔጌቲቭ 1 ሲሆን ሌላስ ኤክስ ኢዝ ኢኳልስ ቱ 5 ሲሆን ነው። ስለዚህ ኤክስ ኢዝ ኢኳልስ ቱ ኔጌቲቭ 1 እና ኤክስ ኢዝ ኢኳልስ ቱ 5 ለኤፍ ኦፍ ኤክስ ግራፍ ምንድናቸው ማለት ነው? ቨርቲካል አሲምቶት ናቸው ማለት ነው። ቨርቲካል አሲምቶት ናቸው ማለት ነው። አሁን ደግሞ ሁለተኛ ላይ የምናየው ኬዝ ምንድነው? ፒ ኦፍ ኤም 0 ኪው ኦፍ ኤም 0 የሚሆን ከሆነ ዜን ዘ ግራፍ ኦፍ ኤፍ ኦፍ ኤክስ ሃዝ ኤ ሆል at x is equals to a, or we have to make further simplification to decide ይለናል። ለምሳሌ x plus 1 times x plus 1 over x plus 1 times x plus 5 ይሄ ቢሆን ተመልከቱ። አሁን for x is equals to minus 1 ይሄኛውን f of x እንበለው is equals to ይሄ p ይሆናል፣ ሌላኛው የታችኛው ደግሞ q ይሆናል። ሶ ፒ ኦፍ ማይነስ 1ም 0 ነው፣ ኪው ኦፍ ማይነስ 1ም 0 ነው። ኔጌቲቭ አንድ ስንተካ ማለት ነው። እንደዚህ አይነት ሁኔታ ደግሞ ሲያጋጥመን ኤክስ ኢዝ ኢኳልስ ቱ ሁለቱም 0 የሆኑት ማለት ነው ኔጌቲቭ 1 ላይ ነው። እዚህ ቦታ ላይ ምን ይፈጠራል? ሆል ይፈጠራል። ሆል ማለት ምን ማለት ነው? ግራፋችንን እስከች ስናደርግ ኔጌቲቭ 1 ለምሳሌ እዚህ ጋር ነች አይደለ? ኦኬ ኔጌቲቭ 1 የሆነ ቦታ ብቻ እንደዚህ አሁን ግራፋችን በዚህ መልኩ የሚመጣ ከሆነ ልክ እዚህ ኔጌቲቭ 1 ላይ ሲመጣ እንደዚህ ሆል እናስቀምጣለን ማለት ነው። ሆል ለምን ያ የግራፉ አካል መሆን አይችልም ነው ትርጉሙ። ሆል እናድርግ ጃምፕ ያደርጋል ወይም ይዘላል ማለት ነው። በዚህ መልኩ እናሳያለን ማለት ነው። ስለዚህ አሁን ከላይም ከታችም በእንደዚህ አይነት መልኩ የሚጣፋ ካለ ሆል አለ ማለት ነው። ሆል እሺ፣ አሁን ደግሞ ፓወራቸውን ወደ ማነጻጸር እንሂድ። አሁን እዚች ጋር እንምጣና ፒ ኦፍ ኤክስ ቦታ ላይ ይሄንን እንተካ። a the power of n times x the power of n over b the power of m times x the power of n ሌሎቹን ተዋቸው፣ ምንም የሚያመጡት ችግር የለም ማለት ነው ቢተውም። ምክንያቱም ትልቅ ፓወር ያላቸው ላይ ብቻ ነው ትኩረት የምናደርገው። አሁን m greater than n ከሆነ m ከበለጠ ማለት ነው። ይሄ የታችኛው m ነው። m ከበለጠ ያ ማለት የትኛው ከበለጠ? ይሄኛው ከበለጠ ማለት ነው። ይሄ ከታች ያለው ከበለጠ። አሁን እዩ እንግዲህ ይሄኛው ስሞል ነው፣ ይሄኛው ደግሞ ምንድነው? ላርጅ ነው። ፓወሩ የኤም የሚበልጥ ከሆነ ማለት ነው። ሶ የኤክስ ቫልዩ በጣም እየጨመረ በሄደ ቁጥር ስሞል ለላርጅ ሲካፈል ወዴት ነው? አፕሮክሲሜትሊ ወደ 0 ነው እየተጠጋ የሚሄደው ማለት ነው። ስለዚህ ዘላይን y is equals to 0 ምን ይሆናል ማለት ነው? ሆሪዞንታል አሲምቶት ይሆናል ማለት ነው። ሆሪዞንታል አሲምቶት 1/10 ቀጥሎ 2/1000
ቀጥሎ 10 ኦቨር 10 ዘ ፓወር ኦፍ 6 እያለ የሚሄድ ከሆነ የዚህ ፓተርን እጣ ፈንታ ወደ መጨረሻ አካባቢ ምንድነው የሚሆነው ማለት ነው? አፕሮክሲሜትሊ ወደ ዜሮ ነው እየተጠጋ የሚሄደው ማለት ነው። ስለዚህ ይሄንን ሆሪዞንታል አሲምቶት እንለዋለን። ምሳሌ ወስጄ ላሳያችሁ። ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ኤክስ ፕላስ 1 ኦቨር ኤክስ ስኩዌር ፕላስ 5 ቢሆን እዩት። አሁን ፓወሩን የዚህኛው ፓወር 1 ነው፣ የዚህኛው 2 ነው። የኤክስን ቫልዩ ከፍ እያደረግን በሄድን ቁጥር የሁለቱን እድገት ስናይ የኤክስንና የኤክስ ስኩዌርን ማለት ነው የታችኛው ይበልጣል። የኤክስ ስኩዌሩ በጣም እየጨመረ ይሄዳል ማለት ነው። ሶ ወደ መጨረሻ ላይ ብናየው ኤፍ ኦፍ ኤክስ ወደ ዜሮ ነው እየተጠጋ የሚሄደው። ሶ ኤፍ ኦፍ ኤክስ ወደ ዜሮ አፕሮክሲሜት ስለሚጠጋጋ y is equals to 0 የሚለውን እንወስድና እሱ ምን እንለዋለን ማለት ነው? ቨርቲካል ሆሪዞንታል አሲምቶት እንለዋለን ማለት ነው። ሌላ f of x is equals to x square plus 10 over x the power of 10 plus 5x plus 100 ይሄም ቢሆን ይሄ 2 ነው፣ ይሄ 10 ነው። ስለዚህ እንዲሁ በአይናችን አይተን ምን ማለት እንችላለን ማለት ነው? y is equals to 0 ምንድነው? ሆሪዞንታል አሲምቶት ነው ማለት እንችላለን። ኦር ደግሞ በደንብ ለማስታወስ እንዲያግዛችሁ እዚህኛዋን ኬዝ እንደገና ልውሰዳት። f of x is equals to 0x square plus x plus 1 over x square plus 5 ሬሾ ውሰዱ ብያችሁ የለ? የዚህ ፓወር 2 ነው፣ የዚህ 2 ነው። ሬሾ ውሰዱ። 0 ሲካፈል ለ1 0 ነው። ስለዚህ y is equals to 0 ሆሪዞንታል አሲምቶት ነው ብለን መናገር እንችላለን። እሺ አራተኛ ላይ ደግሞ የምናየው ፓወራቸው እኩል ከሆነ ማለት ነው። ፓወራቸው እኩል ከሆነ እዚህ ጋር እዩ። አሁን ሌሎቹን ተውና ይሄንን ብቻ ወሰዱ። ይሄንንና ይሄንን an x the power of n over bm x the power of m። አሁን n እና m እኩል የሚሆኑ ከሆነ ምንድነው የምናደርገው? ይሄ ሬሾ እንወስዳለን ማለት ነው። ይሄ ሬሾ ስንወስድ y is equals to an over bm ምን ይሆናል ማለት ነው? ሆሪዞንታል አሲምቶት ይሆናል ማለት ነው። በቁጥር እኔ f of x is equals to x plus 1 over 2x plus 5 ቢሆን የዚህ ፓወር 1 ነው፣ የዚህም ፓወር 1 ነው። እዚች ጋር ኮኤፊሺየንቷ 1 ናት። ስለዚህ ዘ ላይን y is equals to 1 over 2 ይሄ ምን ይሆናል ማለት ነው? ሆሪዞንታል አሲምቶት ይሆናል ማለት ነው። ሆሪዞንታል አሲምቶት። እሺ አሁን ደግሞ አምስተኛውን ኬዝ እኔ if n is equals to m plus 1 then the graph of f of x has asymptote y is equals to ax plus b for a different from 0 and because the line is an oblique line y is equals to ax plus b is called an oblique asymptote to the graph of f of x እንለዋለን ማለት ነው። አሁን ደግሞ ተመልከቱ እንግዲህ ይሄንን እንወስዳለን ማለት ነው። አሁን f of x is equals to an x the power of n ነው አይደለ? n ግን ምንድነው ተብለናል? m plus 1 እዚህ ጋር m plus 1 እናስቀምጣለን ኦቨር ከስርስ bm x the power of m ይሆናል ማለት ነው። ይሄ ይመጣል። ሶ ይሄንን ብናቃልለው እንግዲህ ልብ አድርጉ፣ በአንድ ብቻ ነው መብለጥ ያለበት። ይሄን ብናቃልለው ምን እናገኛለን? an ኦቨር bm ይሆንና x ይሆናል። ምክንያቱም x the power of m plus 1 ማይነስ m ይሆናል። የታችኛው ወደ ላይ ሲመጣ ይሄ በዚህ ጠፋና ማይቀራል x ይቀራል ማለት ነው። ሶ y is equals to an over bm x ብቻ ትኩረት እንድታደርጉ የምፈልገው ምንድነው የሆነ ኮንስታንትም ሊኖር ይችላል ሊኒየር መሆኑን እንድታዩ ብቻ ነው። y is equals to ax plus b ይሄን መሆኑን እንድታዩ ነው። እዚህ ጋር የx ፓወር 1 እንደሆነ ለማሳየት ያክል ነው እንጂ ኤግዛክትሊ ይሄ ራሱ ይሆናል ማለት አይደለም። ሶ ከዚህ ላይ ምን እናገኛለን ማለት ነው? የላይኛው ፓወር የሚበልጥ ከሆነ በአንድ ብቻ ልብ አድርጉ፣ ልዩነቱ በአንድ ከሆነ ማለት ነው ኦብሊክ አሲምቶት እናገኛለን። ለምሳሌ f of x is equals to x square over x plus 1 ይሄ ቢሆን ምን እናደርጋለን? x ስኩዌርን ለማን እናካፍላለን? ለx plus 1 እናካፍላለን። x ስኩዌር ሲካፈል ለx x ጊዜ x ሲባዛ በx x ስኩዌር x ሲባዛ በ1 x ከዛ በኔጌቲቭ እናበዛለን። ይሄ በዚህ ይጠፋል። ማይቀራል ኔጌቲቭ x ኔጌቲቭ x ሲካፈል ለx ኔጌቲቭ 1 ኔጌቲቭ 1
ሲባዛ በኔጌቲቭ ኤክስ ይሆናል። ኔጌቲቭ 1 ሲባዛ በፖዚቲቭ 1 ኔጌቲቭ 1። ከዛ በኔጌቲቭ ስናበዛው ይሄ ኔጌቲቭ ይሄ ይጠፋፋል፣ 1 ይቀራል። ከዛ ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ይሄንን እንዴት መጻፍ እንችላለን ማለት ነው? ኤክስ ማይነስ 1 ፕላስ 1 ኦቨር ኤክስ ፕላስ 1 ብለን በዚህ መልኩ መጻፍ እንችላለን። ሶ ተመልከቱ፣ ይሄ ምን ይሆናል ማለት ነው? ኦብሊክ አሲምቶታችን ይሆናል ማለት ነው። ይሄ ኦብሊክ አሲምቶት። እሺ ስድስተኛው ኬዝ ደግሞ ኢፍ ኤን ግሬተር ዛን ኤም ፕላስ 1 ዘ ግራፍ ኦፍ ኤፍ ኦፍ ኤክስ ሃዝ ኖ ሆሪዞንታል አሲምቶት ኤንድ ኢት ሃዝ ኖ ኦብሊክ አሲምቶት ማለት ነው። ኤፍ ኦፍ ኤክስ እኩል ይሆናል ኤክስ ኪዩብ ፕላስ 5 ኤክስ ፕላስ 1 ኦቨር ኤክስ ፕላስ 10 እንደዚህ ቢሆን እዩ ልዩነቱ ምን ሆነ ማለት ነው? ከአንድ በላይ ሆነ ማለት ነው። የዚህኛው አንድ ነው፣ የዚህኛው ሁለት ነው። ልዩነቱ ከአንድ በላይ ስለሆነ እንደዚህ የሚሆን ከሆነ ሆሪዞንታል አሲምቶትም አይኖረንም፣ ኦብሊክ አሲምቶትም አይኖረንም። ምክንያቱም እናካፍል ብንል ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ኤክስ ስኩዌር ፕላስ የሆነ ሪሜንደር ኦቨር ኤክስ ፕላስ 10 ነው የሚሆነው። አያችሁ እዚህ ጋር ምን ሆነ? ፓራቦላ ሆነ ማለት ነው። ይሄኛው ኦብሊክ አሲምቶት አይኖረንም፣ እንዲሁም ሆሪዞንታል አሲምቶትም አይኖረንም ማለት ነው። ምክንያቱም ሆሪዞንታል አሲምቶት የትልቅ ፓወሮቹ ሬሾ ነው የምንወስደው። እዚህ ጋር ግን ይሄኛው በልጧል፣ ይሄኛው አንሷል ማለት ነው። እንግዲህ እስካሁን ያስተማርኳችሁን እያንዳንዱን በኤግዛምፕል በደንብ አድርጌ ያብራራላችኋለሁ። አሁን ተከታተሉኝ። ኤግዛምፕል 1 ምን ይላል? ፋይንድ ዘ ቨርቲካል ሆሪዞንታል ኦር ኦብሊክ አሲምቶት ቱ ዘ ግራፍ ኦፍ ኢች ኦፍ ዘ ፎሎዊንግ ፋንክሽንስ ኢፍ ኤኒ ካለ ብቻ ማለት ነው። ከቨርቲካል አሲምቶት እንነሳ። ቨርቲካል ይሄን ብቻ እናስቀምጥ። ሆሪዞንታል ኦብሊክ አይኖርም። እዚህ ጋር ኦብሊክ የሚኖረው መች ነው? የላይኛው ፓወር በአንድ ሲበልጥ ነው። ስለዚህ ኦብሊኩ እንደሌለ እርግጠኛ ሆነን መናገር እንችላለን። ወደ ቨርቲካል ላይኑ ስንመጣ ይሄ የታችኛው ዜሮ የሚሆንበት ነው። ሶ ኤክስ ማይነስ 2 ኢዝ ኢኳልስ ቱ 0። ከዚህ ላይ የኤክስ ቫልዩ ስንት ይሆናል? 2 ይሆናል ማለት ነው። ሶ ኤክስ ኢዝ ኢኳልስ ቱ 2 ምንድነው ማለት ነው? ቨርቲካል አሲምቶት ነው ማለት ነው። ሆሪዞንታል አሲምቶታችን ላይ ስንመጣ ደግሞ 1 ኦቨር ኤክስ ማይነስ 2 ነው። ምንድነው የምንወስደው? ሬሾ ነው የምንወስደው ተባብለናል። ሶ አሁን ፓወሩን ስናይ የታችኛው ይበልጣል። ስለዚህ y ኢዝ ኢኳልስ ቱ 0 ምን ይሆናል ማለት ነው? ሆሪዞንታል አሲምቶት። ወይም ይሄንን እንደዚህ ጻፉት 0x ማይነስ 1 ፕላስ 1 ኦቨር x ማይነስ 2 የዚህ ኮኤፊሺየንት አንድ ነው። ሶ ሬሾ ወሰዱ። የዚህ ፓወር አንድ ነው፣ የዚህ አንድ ነው። 0 ሲካፈል ለ1 0 ይሆናል ማለት ነው። ሶ ይሄ ሆሪዞንታል አሲምቶታችን ይሆናል። ኦብሊክ አሲምቶቱ ለምንድን ነው የሌለው? የላይኛው ፓወር በአንድ ሲበልጥ እንደ x ዘ ፓወር ኦፍ 5 ፕላስ 1 ኦቨር x ዘ ፓወር ኦፍ 4 ፕላስ 100 ኦር 10 እንደዚህ መሆን አለበት። የላይኛው በአንድ መብለጥ አለበት። ምን ለማግኘት? ኦብሊክ አሲምቶት ለማግኘት። እሺ የታችኛው የግድ ፋክተራይዝ መደረግ አለበት። x ፕላስ 1 ኦቨር ይሄ ታችኛው ምን ይሆናል? x ፕላስ 1 ታይምስ x ፕላስ 2። እንግዲህ ፋክተራይዝ ማድረግ ሌላ ቦታ ስላስተማርኳችሁ እዚህ ጋር የሚነሳ ጉዳይ አይደለም ማለት ነው እሱ። እሺ ይሄንን ተመልከቱ። አሁን ከላይም x ፕላስ 1 አለ፣ ከታችም x ፕላስ 1 አለ። ስለዚህ ይሄ ሲቃለል 1 ኦቨር x ፕላስ 2 ፎር x ዲፍረንት ፍሮም ምን ኔጌቲቭ 1 ኔጌቲቭ 1 ከገባ ምን ስለሚመጣ አንዲፋይንድ ስለሚሆን ማለት ነው። እሺ ቨርቲካል አሲምቶታችን ምን ይሆናል ማለት ነው? x ኢዝ ኢኳልስ ቱ ኔጌቲቭ 2 ምክንያቱም x ፕላስ 2 0 የሚሆነው x ስንት ሲሆን ነው? ኔጌቲቭ 2 ሲሆን ስለሆነ ማለት ነው። ይሄ ቨርቲካል አሲምቶታችን ይሆናል። ሆሪዞንታል አሲምቶታችን ምን ይሆናል? y ኢዝ ኢኳልስ ቱ 0 ሲሆን ነው። y ኢዝ ኢኳልስ ቱ 0 ምክንያቱም እዩ የዚህ ፓወር 1 ነው፣ የዚህ 2 ነው። በቃ የታችኛው የሚበልጥ ከሆነ y ኢዝ ኢኳልስ ቱ 0 ሆሪዞንታል አሲምቶት ይሆናል። ኦብሊክ የለም፣ ምክንያቱም የላይኛው ፓወር በአንድ መብለጥ አለበት ከታችኛው። እሺ እዚህ ጋር ተመልከቱ። አሁን at x is equals to -1 ዲኖሚኔተሩም ኒውመሬተሩም ምን ይሆናል? 0 ነው የሚሆኑት። 0 ኦቨር 0 ማለት ነው። ስለዚህ እዚህ ቦታ ላይ የጂ ኦፍ ኤክስ ግራፍ ምን ይኖረዋል ማለት ነው? ሆል ይኖረዋል። ሆል። እሺ ሲ ላይ ደግሞ ስንመጣ ፓወሮቹ ምንድናቸው? እኩል ናቸው። አያችሁ። ሶ ወደ ቨርቲካል እንምጣ። ወደ ቨርቲካል አሲምቶታችን ስንመጣ x ስኩዌር
ፕላስ 4x ፕላስ 2 ከዚህ ላይ ለኤክስ ሶልቭ ማድረግ አለብን ማለት ነው፣ ዜሮ የሚመጣበትን። ሶ ይሄ ምን ይሆን? ፕላስ 4 ነው እዚህ ጋር ኤክስ ፕላስ 2 ዘ ሆል ስኩዌር ማለት ነው። ይሄ ኢዝ ኢኳልስ ቱ 0። ከዚህ ላይ ይሄ 0 የሚሆነው ኤክስ ኔጌቲቭ 2 ከሆነ ብቻ ነው። ሶ ኤክስ ኢዝ ኢኳልስ ቱ ኔጌቲቭ 2 ምን ይሆናል ማለት ነው? ቨርቲካል አሲምቶታችን ይሆናል። ሆሪዞንታል አሲምቶታችን ላይ ደግሞ ስንመጣ ሬሾ መውሰድ ነው። ፓወሩ እኩል ስለሆነ እዚች ጋር ኮኤፊሻንቷ 1 ናት፣ እዚህ ጋር 3 ናት። ሶ y ኢዝ ኢኳልስ ቱ 3/1 ይሄ ማለት y ኢዝ ኢኳልስ ቱ 3 ማለት ነው። ሶ ዘ ላይን y ኢዝ ኢኳልስ ቱ 3 ምን ይሆናል ማለት ነው? ለጂ ኦፍ ኤክስ ግራፍ ሆሪዞንታል አሲምቶት ይሆናል ማለት ነው። ኦብሊክ አሲምቶት አሁንም የለንም። እሺ ዲ ላይ ስንመጣ ደግሞ ተመልከቱ፣ ፓወሩ የላይኛው በልጧል። ስለዚህ ምን እናደርጋለን ማለት ነው? ሎንግ ዲቪዥን መጠቀም አለብን። ኤክስ ኪዩብ ፕላስ 3x ፕላስ 1 ሲካፈል ኤክስ ስኩዌር ፕላስ 1 ኤክስ ኪዩብን ለኤክስ ስኩዌር ስናካፍል ኤክስ ጊዜ ይደርሳል። እዚህ ጋር ኤክስ እናስቀምጣለን። ኤክስ ሲባዛ በኤክስ ስኩዌር ኤክስ ኪዩብ ይሆናል። ኤክስ ሲባዛ በአንድ ኤክስ ነው። ከዚህ በኋላ ምን እናደርጋለን? ማቀናነስ። እዚህ ጋር ማይነስ ማይነስ እንላለን ማለት ነው። ይሄ በዚህ ይጠፋል። እሺ 3x ማይነስ ኤክስ 2x ነው። ፕላስ 1 አለ እዚህ ጋር። ይሄ ከዚህ በላይ መካፈል አይችልም ማለት ነው። ሶ ኤል ኦፍ ኤክስን እንዴት መጻፍ እንችላለን ማለት ነው? ኤል ኦፍ ኤክስ ኢዝ ኢኳልስ ቱ 2x ኤክስ ፕላስ 2x ፕላስ 1 ኦቨር ኤክስ ስኩዌር ፕላስ 1 ብለን በዚህ መልኩ መጻፍ እንችላለን። ሶ ይሄ ምን ይሆናል? ዘላይን y ኢዝ ኢኳልስ ቱ ኤክስ ምን ይሆናል ማለት ነው? ኦብሊክ አሲምቶት ይሆናል ማለት ነው። ይሄ ምን ይሆናል? ኦብሊክ አሲምቶት ይሆናል ማለት ነው። ኦብሊክ አሲምቶት ይሆናል ማለት ነው። ቨርቲካል አሲምቶት የለንም፣ ምክንያቱም ኤክስ ስኩዌር ፕላስ 1 መቼም ቢሆን ምን መሆን አይችልም? ዜሮ ሊመጣ አይችልም ማለት ነው። የለንም። ሆሪዞንታል አሲምቶት የለንም። ስለዚህ ያለን ምንድነው ማለት ነው? ኦብሊክ አሲምቶት ብቻ ይሆናል። እሺ ኢ ላይ ስናይ የዚህኛው ፓወር 3 ነው፣ የዚህ 1 ነው። ሶ ከዚህ ላይ ምን መረዳት እንችላለን? ሆሪዞንታል አሲምቶት የለንም፣ ኦብሊክ አሲምቶትም የለንም። ቨርቲካል አሲምቶት ግን ሊኖረን ይችላል ማለት ነው። ተመልከቱ እንግዲህ ኤክስ ፕላስ 2 ዜሮ የሚሆንበትን እንፈልግ። ኤክስ ፕላስ 2 ኢዝ ኢኳልስ ቱ 0። ከዚህ ላይ ኤክስ ስንት ይሆናል? ኔጌቲቭ 2። ነገር ግን ሆል እንዳይሆን እዚህኛው ውስጥ ኤክስ ፕላስ 2 የሚባል ፋክተር መኖር አለመኖሩን እርግጠኛ መሆን አለብን። እሱን ቼክ ለማድረግ ይሄን ኔጌቲቭ 2 እዚህ ውስጥ ስንተካ ይሄኛው 0 ይመጣል። የላይኛውንስ 0 ያመጣል የሚለውን እኔ ኔጌቲቭ 2 እዚህ ጋር ሲተካ ኔጌቲቭ 8 ነው። እዚህ ጋር ሲተካስ ፖዚቲቭ 4 ነው። እዚህ ጋር ስንተካው ኔጌቲቭ 2 ሲደመር 1። ሶ ከዚህ ላይ ስንት እናገኛለን? ኔጌቲቭ 5 ነው። ነን 0 ነው ማለት ነው። ስለዚህ ይሄ ቨርቲካል አሲምቶት መሆን ይችላል። ሶ ዘላይን ቨርቲካል እንበል እዚህ ጋር ቨርቲካል አሲምቶታችን ዘላይን ኤክስ ኢዝ ኢኳልስ ቱ -2 ይሆናል ማለት ነው። ኤክሰርሳይዝ 2.10 find the vertical, horizontal and oblique asymptotes if any to the graph of each of the following። ያው ዶሜኑን ከላይ አስቀምጬላችኋለሁኝ። እሱን ከዚህ በፊት ስለሰራ ነው ደግሞ መስራቱ እዚህ አያስፈልግም። እሺ ወደ አሲምቶታችን እንሂድ። ቨርቲካል አሲምቶት ከታች ያለው 0 የሚሆንበት ነው። ሶ x + 2 = 0። ከዚህ ላይ ለx ሶልቭ ስናደርግ x ስንት ይሆናል? -2። ስለዚህ ቨርቲካል አሲምቶታችን the line x is equals to -2 ይሆናል ማለት ነው። ሆሪዞንታል አሲምቶት y is equals to 0 ምክንያቱም f of x እንዴት መጻፍ እንችላለን? ወይም ባጭሩ የታችኛው ዲግሪ ስለሚበልጥ 0 ነው ብለን መውሰድ እንችላለን። ወይም 0x + 1 over x + 2 ሬሾ መውሰድ ነው ከዚህ በኋላ ማለት ነው። 0 ሲካፈል 1 0 ይሆናል። ሶ ይሄ y is equals to 0 ምን ይሆናል? ሆሪዞንታል አሲምቶት ይሆናል። ኦብሊክ አሲምቶት የለንም። ለምን? የታችኛው ዲግሪ ይበልጣል፣ የላይኛው ከታችኛው በአንድ ስለማይበልጥ ማለት ነው። እሺ ቢ ላይ ስንመጣ የታችኛውን ፋክተራይዝ እናድርገው። x + 2 ኦቨር ይሄ ታችኛው እንዴት ፋክተራይዝ ሊደረግ ይችላል? x + 2 ታይምስ ምን x + 3 ሲደመሩ 5 የሚሰጡን ስናባዛቸው 6 የሚሰጡን 2 እና 3 ናቸው ማለት ነው። ሶ አሁን እዚህ ጋር የሚቃለል ነገር አለ። ይሁ እዚህ ጋር x + 2 አለ፣ በዚህ ይጣፋል። ሶ ይሄ ምን ይሆናል ማለት ነው? 1 ኦቨር x +
3 ይሆናል ማለት ነው። ኤክስ ፕላስ 3 ሶ ይሄ ኤክስ ፕላስ 3 0 የሚሆነው ኤክስ ስንት ሲሆን ነው? ኤክስ ማይነስ 3 ሲሆን ነው። ስለዚህ ቨርቲካል አሲምቶታችን ኤክስ ኢዝ ኢኳልስ ቱ ማይነስ 3 ይሄ ላይን ይሆናል ማለት ነው። ሆሪዞንታል አሲምቶት ላይ ስንመጣ የዚህ ፓወር 1 ነው፣ የዚህ 2 ነው። ስለዚህ y ኢዝ ኢኳልስ ቱ 0 ይሆናል ማለት ነው። ስቲል ሬሾ ስለምንወስድ y ኢዝ ኢኳልስ ቱ 0 ኦብሊክ የለንም። እሺ ሲ ላይ ኤክስ ስኩዌር ፕላስ 3 ኦቨር የታችኛው ሲደመሩ 6 ሲባዙ 9 የሚሰጡን 3 እና 3 ናቸው። ስለዚህ ኤክስ ፕላስ 3 ታይምስ ኤክስ ፕላስ 3 ነው፣ ወይም ኤክስ ፕላስ 3 ዘ ሆል ስኩዌር ይሆናል ማለት ነው። ሶ ከዚህ ላይ ኤክስ ፕላስ 3 ኢዝ ኢኳልስ ቱ 0 ይሄ ዘ ሆል ስኩዌሩ 0 የሚሆነው ማለት ነው። የታችኛው ኤክስ ስንት ሲሆን ነው? ኔጌቲቭ 3 ሲሆን ነው። ሶ ቨርቲካል አሲምቶታችን ኤክስ ኢዝ ኢኳልስ ቱ ማይነስ 3 ይሆናል ማለት ነው። ሆሪዞንታል አሲምቶት ዋይ ኢዝ ኢኳልስ ቱ ፓወሩ ተመሳሳይ ነው አያችሁ። ስለዚህ ሬሾ እንወስዳለን። እዚህ ጋር ኮፊሸንቱ 1 ነው፣ እዚህ ጋር 1 ነው። 1 ለ1 ሲካፈል 1 ይሆናል። ስለዚህ ዘላይን ዋይ ኢዝ ኢኳልስ ቱ 1 ይሆናል። ኦብሊክ አሲምቶት የለንም፣ ለምን? ዲግሪያቸው እኩል ስለሆነ። እሺ አሁን ደግሞ ስናይ ፓወሩን ይሄኛው ይበልጣል የላይኛው ማለት ነው። ሶ የላይኛው ከበለጠ ሆሪዞንታል አሲምቶት አይኖረንም ማለት ነው። የሚኖረን ምንድነው? ኦብሊክ አሲምቶት ነው። ቨርቲካል አሲምቶቱም የለም፣ ምክንያቱም ይሄ የታችኛው 0 ሊመጣ የሚችልበት ምንም እድል የለም። ኤክስ ስኩዌር ፕላስ 2 ሁልጊዜ ምንድነው? ዲፍረንት ፍሮም 0 ነው። ሶ ቨርቲካልም የለንም። አሁን ኦብሊካችንን እንፈልግ ሎንግ ዲቪዥን ተጠቅመን ኤክስ ኪዩብ ፕላስ 2 ኤክስ ፕላስ 1 ሲካፈል ኤክስ ስኩዌር ፕላስ 4 ማለት ነው። ሶ ኤክስ ኪዩብ ለኤክስ ስኩዌር ሲካፈል ስንት ጊዜ ይደርሳል? ኤክስ ጊዜ። ስለዚህ እዚህ ጋር ኤክስ እናስቀምጥ፣ ከዛስ ወደዚህ ማባዛት ይሆናል ማለት ነው። ኤክስ ሲባዛ በኤክስ ስኩዌር ኤክስ ኪዩብ ነው፣ ፕላስ 4 ሲባዛ በኤክስ 4 ኤክስ። ከዚህ በኋላ በኔጌቲቭ እናብዛው። ይሄ ኔጌቲቭ ይሆናል፣ ይሄም ኔጌቲቭ ይሆናል። ሶ ይሄ በዚህ ይጠፋል ማለት ነው። 2 ኤክስ ሲቀነስ 4 ኤክስ ኔጌቲቭ 2 ኤክስ ይሆናል፣ ፕላስ 1 ይሆናል ማለት ነው። ስለዚህ ኦብሊክ አሲምቶታችን y is equals to 1 y is equals to x the line y is equals to x ኦብሊክ አሲምቶታችን ይሆናል ማለት ነው። እሺ እዚህ ጋር ደግሞ ስንመጣ የዚህ ፓወር 4 ነው፣ የዚህ 1 ነው። ልዩነቱ ከአንድ በላይ ሆነ ማለት ነው። ስለዚህ ሆሪዞንታል አሲምቶትም አይኖረንም፣ ቨርቲካል አሲምቶትም አይኖረንም። ወደ ቨርቲካል አሲምቶቱ ስንመጣ እቺን መውሰድ ነው። ያው x minus 2 is equals to 0። ያው ግን ምን ማድረግ አለብን? የላይኛውን ፋክተራይዝ አድርገን x minus 2ን የማያጣፋ መኖሩን እርግጠኛ መሆን አለብን። ግን የለም፣ ያው ዞሮ የለም። እሱን ለማረጋገጥ ምን ታረጋላችሁ? x is equals to 2 እዚህ ውስጥ እንተካ። 2 the power of 4 16 ይሆናል፣ ፕላስ እዚህ ጋርም 16 ይሆናል። ይሄ ማይነስ 2 ሲባዛ በ3 6 ፕላስ 1 ሶ ስንት ይሆናል? 27 ይሆናል። ስለዚህ x ማይነሱ የላይኛው ፋክተር አይደለም አትሊስት ማለት ነው። ስለዚህ ቨርቲካል አሲምቶታችን ዘላይን x = 2 ይሆናል ማለት ነው። x = 2